ጳውሎስ ልክ አንድ ከፍተኛ ትምህርት ቤት ተመራቂ ሰው ወረቀቱን ዲፌንስ በሚያደርግበት ሰዓት ላይ ምርምሩንና ወረቀቱን እያቀረበ በዳኞችና በሌሎች ሰዎች ፊት በተማሪዎች ፊት ሆኖ እንደሚያቀርብ ሰው እንድትመለከቱ ትፈልጋለሁ። ትክክል ነው ብሎ ሙግት አለበት ከፊቱ ማስረጃ ይዞ ነው የሚከራከረው ማለት ነው። ቆሮንቶስ ላይ ምዕራፍ 15 ላይ ጳውሎስ እንደዚህ አይነት የትንሳኤን ክርስቶስ መነሳቱን ምን የሚልበት ሰዓት ነው? የሚያረጋግጥበት ሰዓት ነው እያለ በሎጂክ በእይታ በእማኞችን በመጥቀስ በሕይወቱ የተፈጸመውን ነገር በመናገር ምዕራፍ 15 ላይ መሰረታዊ የሆኑ 7 ነጥቦችን ያለ እነኛን 7 ነጥቦች ነው የምናየው። በጣም የሚገርማችሁ በታሪክ ውስጥ ገና ሲጀመር ማቴዎስ ምዕራፍ 27 ቁጥር 63 ድረስ እንደዚህ ይላል። ፈሪሳውያኖቹ ልብ በሉ እነሳለሁ ሲል ሰምተዋቸዋል። ውስጣቸው የሆነ የተለየ እንደሆነ አውቀውታል፣ ግን ዲናይ ማድረግ ፈልገዋል። በቃ አውቀው ነው የካዱት። የገባቸው ግን አንድ ነገር አለ፣ በዘመኑ የነበሩት ሃይማኖተኞች። ስለዚህ ወደ ጲላጦስ ቀርበው ከገደሉት ሁሉ ነገር ካበቃ በኋላ ከቀበሩት በኋላ ካተሙበት በኋላ አይነሳም ብለው ካደረጉ በኋላ እንደዚህ አሉ። ቁጥር 63 ክቡር ሆይ ያሳች በሕይወት ሳለ ከ3 ቀን በኋላ እነሳለሁ ያለው ትዝ ብሎናል። ልብ በሉ። ስለዚህ ደቀ መዛሙርቱ አስክሬኑን ሰርቀው ለሕዝቡ ከሙታን ተነስቷል ብለው እንዳሳውሩ መቃብሩ እስከ 3ኛው ቀን ድረስ እንዲጠበቅ ትእዛዝ ስጥልን፣ አለዚያ የኋለኛው ስተት ከፊተኛው የባሰ ይሆናል። ተመልከቱ፣ የተሳሳቱት ስተት አለ ማለት ነው። ስለዚህ አሁን ምንድነው? ተነስቷል ከተባለ ከተወራ የበለጠ ትልቅ ስተት። ለምን? ትንሣኤ የክርስትና የመጨረሻ ማክሲማይዝ የሆነው ማረጋገጫ ነው። ትንሣኤ ማለት ክርስቶስ ኢየሱስ ለኃጢአት ሞቶ የሰው ልጆች ኃጢአት መወገዱን እግዚአብሔር አምላክ አዋጅ ያወጀበት ነው፣ ያረጋገጠበት ነው፣ የመሰከረበት ነው። ሪሲት ነው ትንሣኤ። ገብቷችኋል? እግዚአብሔር ትክክል ነው ብሎ ኮንፈርሜሽን የሰጠው ደህንነታችንን ኮንፈርም ያደርገው አንፈርሜሽኑን የሰጠው በምንድን ነው ስትሉ በትንሣኤ ነው። ትንሣኤ ከሌለ ሁሉ ዜሮ ነው። ስለዚህ እነኚህ ሰዎች ከነሱ በላይ ያለፈ ንግግር ነው የሚናገሩት። ዲመኒክ የሆነ ሰዋዊ ያልሆነ የክርስቶስን ትንሣኤ ለመጠበቅ የሚደረግ ጥረት። ብዙ ሃይማኖቶች እስከ ሞቱ ይስማማሉ፣ ሰው እስከ መሆኑ ይስማማሉ። በጣም የሚገርማቸው ነገር ትንሣኤ ላይ ግን ክህደት ያደርጋሉ። ትንሣኤው ከሌለ ሁሉ ነገር ባዶ ስለሆነ። ስለዚህ ተመልከቱ ቁጥር 60 ጠባቂዎች አሏችሁ፣ ሄዳችሁ በምታውቁት መንገድ አስጠብቁ አላቸው። እነርሱም ሄደው መቃብሩን በማኅተም አሽገው ጠባቂ አቆሙበት። ምን እንዳይል እንዳይሰረቅ አሽገውታል። ማንም እንዳንከባለል ያን ድንጋይ ማኅተም አድርገውበታል። ከማኅተቡ በላይ ጠባቂ አለ። ከዛስ ካህናቶቹ እሱ ምንም የሚያይዘው አምላክ ስላልሆነ ካህናቶቹ ምን አድርገዋል መሰላችሁ? መጡና ነገሯቸው ጠባቂዎቹ፣ አረ የለም ተነስቷል፣ ምን እንደሆነ የተፈጸመው አናቅም ሲሉ ምዕራፍ 28 ላይ ያደረጉትን ተመልከቱ። ክህደት የተጀመረው ገና በማለዳ ነው። በማግስቱ የካህናት አለቆች ምዕራፍ 28 ቁጥር 12 እስከ 15 የካህናት አለቆችም ከሽማግሌዎች ጋር ተሰብስበው ተማከሩ። ለወታደሮቹ በቂ ገንዘብ በመስጠት እንዲህ አሏቸው፣ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ልብ በሉ፣ ክህደት ነው። አሁንም ነገሩ ከሰው ያልፋል። በሰዎች ይሰራል እንጂ ከሰው የሚያልፍ ነው። መናፍስቶች ፈርተዋል የክርስቶስን ትንሣኤ፣ የሁሉ ነገር መደምደሚያ ማብቂያ ስለሆነ። ይህ ወሬ በገዢዎች ዘንድ ቢሰማ እንኳ እኛ እናስረዳዋለን፣ ምንም ክፉ ነገር እንዳይደርስባቸው እናደርጋለን። ወታደሮቹ ገንዘቡን ተቀብለው እንደታዘዙት አደረጉ። ይህ ታሪክ እስከ ዛሬ ድረስ በአይሁድ ዘንድ በሰፊው እንደተሰራጨ ነው።
በቃ ተሰራጨ፣ ውሸት ተሰራጨ፣ አልተነሳም፣ ሰርቀውት ነው የሚል። የሚገርማችሁ ክርስቶስ ተነሳና 40 ቀን ደግሞ ምን አደረገ? ይኸው አለሁኝ፣ ዳሱኝ፣ ንኩኝ፣ እኔ ነኝ። አብሯቸው እየበላ ሰማያዊ መለኮታዊ አካሉን እያሳየ በደንብ እያረጋገጠ አደረገላቸው። ሌላው ተመልከቱ ማረጋገጫው ማርቆስ 16:2-4 ላይ በሳምንቱ መጀመሪያ ቀን ጠዋት በማለዳ ገና ፀሐይ እንደወጣች ወደ መቃብሩ በመሄድ ሳሉ ድንጋዩን ከመቃብሩ ደጃፍ ላይ ማን ያንከባልልናል? ልብ በሉ፣ እነሱ ቴክኒካሊ ፍቅር ለማድረግ ነው የሚሄዱት። ፍቅር አላቸው ለሱ፣ ሽቶ ለመቀባት ባህላቸውን ለመጠበቅ ነው የሚሄዱት። ድንጋዩን ማንከባለል ግን የእግዚአብሔር ፋንታ ነው። ለምን? ትንሣኤ መደበቅ የለበትም። ድንጋዩ የተገጠመው ወገኖቼ፣ ድንጋዩ ተገጥሞ የተከፈተው መላእክቶቹ ክርስቶስ እንዲነሳ አይደለም። ድንጋዩ የተከፈተው የድንጋዩ መከፈት ለሰዎች ምስክርነት ባዶ መሆኑን ምስክርነት ለመናገር ነው እንጂ ክርስቶስ ድንጋዩ ከመከፈቱ በፊት ነው የተነሳው። ለምን? ሞት አያሸንፈውም፣ ሞት አይዘውም። አያችሁ፣ ምንም ነገር ቢታተም አንዳንድ ጊዜ የመቃብሩ የድንጋዩ መከፈት ለክርስቶስ የተከፈተም ይመስላችኋል። ኖ አይደለም፣ ለምስክርነት ነው፣ ሰዎች እንዲያረጋግጡ ነው። እሱ ከዛ በፊት ተነስቷል። ድንጋይ አይዘውም፣ ሞት አይዘውም። ሞትን ሊያሸንፍ ነው የመጣው። ስለዚህ ምን ይላቸዋል? እነሱ ቀና ብለው ሲመለከቱ በጣም ትልቅ የነበረው ድንጋይ ከደጃፉ ላይ ተንከባሏል። ኢየሱስ ጌታ ነው። ስለዚህ ሐዋርያው ጳውሎስ ክርስቶስ ባይነሳ ኖሮ የክርስትና እምነት ምን ሊሆን እንደሚችል በዝርዝር ያብራራል። አማኞችን በእምነት ለማጽናት እምነታቸው እውነት እንደሆነ ሊነግራቸው አይተነዋል፣ ዳሰነዋል እያለ ምስክሮችን ከቁጥር 3-8 ድረስ እኔም አይቼዋለሁ እንደ ጭንጋፍ የተቆጠርኩት እያለ ተጨባጭ እንደሆነ የአይን ምስክሮች ስለመነሳታቸው እያሳየ ይህንን ነገር እየሞገተ ነው ያለው። ክርስትናን ባዶ ሊያደርጉ የተነሱትን ምኖችን ማለት ነው፣ በዛ ዘመን የሆኑ አስተማሪዎችን ማለት ነው። ስለዚህ እነኚህ 7 ጳውሎስ የተናገራቸው 7 ነገሮች ምንድናቸው? የመጀመሪያው ቁጥር 14 ላይ ምዕራፍ 15 ቁጥር 14 ክርስቶስ ካልተነሳ። ተመልከቱ፣ አሁን ጳውሎስ ስብከት ባዶ ነው የሚለው። ካልተነሳ የምንናገረው ስብከትና መልእክት ባዶ ነው፣ ማዳን አይችልም ነው እያለ ያለው። ክርስቶስ ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁ ከንቱ ናት እያለ ይናገራል። ስለዚህ አልተነሳም እያላችሁ ነው። ምዕራፍ 12 ላይ ይህንን ነገር ይናገራላ። ምን ይላል መሰላችሁ? ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ። ካጆች ነበሩ። የለም፣ ሙታን ትንሣኤ የሚባል ነገር የለም፣ የዘላለም ሕይወት የሚባል ከመቃብር በላይ የሚባል ላይፍ የለም ብለው ዲና ያደረጉ ነበር። እነሱ እናንተ እንደምትሉት ሙታን ካልተነሱ፣ ክርስቶስ ካልተነሳ ታዲያ ስብከታችን ባዶ ፍሬ ነው፣ ፍሬ አልባ ነው፣ በቃ ጀስ ጋዜጣ ነው፣ የሰው ሐሳብ ነው፣ ተራ ነው እያለ ነው የሚሟገተው። ኖ እውነት ነው እያለ በተቃራኒ በሚናገሩት ላይ ዲፌንስ እያደረገ ነው እምነቱን። አማኞችን ልባቸው እንዲጸና እያስታጠቃቸው ከንቱ አይደለም ስብከታችን እያለ ነው። ሁለተኛው ወገኖች አንድ ነገር ልንገራቸው። ወንጌል ማለት ክርስቶስ ስለ ኃጢአት ሞተ፣ ተቀበረ፣ ከ3 ቀን በኋላ ተነሳ የሚለው መልእክት ነው። ትንሣኤ ከሌለ የምንሰብከው ወንጌል ሃይማኖታዊ ተረት እንጂ የእግዚአብሔር ኃይል ሆኖ አይቀርም። አያችሁ፣ ስብከታችን የሞተ መሪን ታሪክ የመተረክ ጉዳይ ሳይሆን ወገኖቼ ሕያው የሆነን አምላክ፣ ዘላለም የሚኖርን አምላክ ነው አድሬስ የምናደርገው የምንሰብከው። እሱ ሞቷል፣ ተቀብሯል፣ በ3ኛው ቀን ተነስቷል። ይሄ ጳውሎስ ክርክር ነው። ሁለተኛ ክርስቶስ ካልተነሳ ቁጥር 14 እዛው ላይ ክርስቶስ ካልተነሳ
ስብከታችን ዋጋ ቢስ ነው፣ እምነታችሁ ከንቱ ነው። እምነት ባዶ ነው ማለት ነው። ምናምነው እግዚአብሔር አለ ብለን ምናምነው ተስፋ ምናደርግበት ነገር ሁሉ ዋጋ የለውማ እንደዛ ከሆነ ብሎ ይናገራል። ግን ምንድነው እያለ ነው ያለው? አንድ ሰው በክርስቶስ ላይ ያለው እምነት የሚጸናው በትንሣኤ እውነት ላይ ሲቆም ነው። እምነታችን የተመሰረተው እምነታችን ከፍ የሚለው እምነታችን ያለው በምን ላይ ነው? በትንሣኤ ላይ ነው። ስለዚህ የምናምነው እምነት ከንቱ ነው ማለት ነው ትንሣኤ ከሌለ እያለ እየተሟገተ ነው ያለው። ስለዚህ ክርስቶስ ካልሞተ ኃጢአት አልተወገደማ፣ ሞት አልተሸነፈማ። ሞት ወይ ድል መንሳት የታለ የተባለው የሞት ድል መንሳት ይቀራል ማለት ነው። ስለዚህ በሞት ድል መንሳት በሞት ድል በመነሳት የምናምን ሰዎች ኃጢአት በመወገድ የምናምን ሰዎች እምነታችን ከንቱ ከሆነ ዝም ብለን ነው ማለት ነው የምናምነው እያለ እምነታችን ባዶ ነው እያለ ነው ያለው። እምነት ያለ ትንሣኤ ዋጋ እንደሌለው እያስረዳ ነው ያለው። እምነት የምንጠብቀውን ነገር ማረጋገጫ ነው። ነገር ግን መሰረቱ የሞተ ከሆነ የምንጠብቀው ተስፋ ሁሉ ውሸት ነው ማለት ነው የእግዚአብሔር ቤተሰቦች። ስለዚህ እምነታችን ከንቱ እንዳልሆነ ምን እያደረገ ነው ያለው? ጳውሎስ ዲፌንስ እያደረገ ነው ያለው፣ እየተከላከለ ነው። መከራከሪያ ነጥብን እያመጣ ነው። መጀመሪያ ስብከቱን የምንሰብከው ስብከት ኢየሱስ ሞቷል፣ ተቀብሯል፣ ከሙታን ተነስቷል ብለን የምንናገረው ከንቱ አይደለም፣ የምናምነውም ከንቱ አይደለም ብሎ ደግሞ ሁለተኛ ላይ ሶስተኛ ቁጥር 15 ከዚህ በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነማ ክርስቶስ አላስነሳውም ማለት ነው። አያችሁ፣ እግዚአብሔርን የካዱ ሐሰተኛ ምስክሮች ነን። ክርስቶስን ካላስነሳው እኛ የምንመሰክረው ሰዎች ሐሰተኛ ነን ማለት ነው። ስለዚህ አይተነዋል ያልነው፣ ዳሰነዋል ያልነው፣ ነክተነዋል ያልነው፣ አብረን በልተናል እያልን የምንመሰክረው ከቁጥር 3 እስከ 8 ድረስ የሚነግራቸው ነገር ምንድነው ይላል? ኖ እነሱ ይህንን ነገር ካደረጉ ታዲያ የእግዚአብሔር የሐሰት ምስክሮች ናቸው ማለት ነው እያለ ነው የሚናገረው። ምንድነን ነው የሚለው? እውነተኛ ነን እያለ ነው የሚናገረው። ክርስቲያኖች እንደመሆናችን መጠን ክርስቶስ ስለመነሳቱ መመስከር የአገልግሎታችን ዋነኛ ክፍል ነው ወገኖቼ። ትንሣኤ እውነት ካልሆነ እኛ እግዚአብሔርን ከሙታን አስነሳው ብለን የምንዋሽ ውሸተኞች ነን ማለት ነው። ሰውን የምናታልልነን ማለት ነው እያለ ነው ጳውሎስ የሚናገረው። ስለዚህ ትንሣኤ ምንድን ነው? እውነት ነው። በአራተኛ ደረጃ ቁጥር 17 ላይ እንደዚህ ብሎ ይናገራል። ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። ምን ማለት ነው? ክርስቶስ ካልተነሳ በቃኛ ኃጢአተኛ ነን ማለት ነው። የቆሮንቶስ ቤተክርስቲያንን እኮ ነው የሚነግራቸው። እየተወናበዱ ያሉትን ክርስቶስ አልተነሳም የሚሉትን ሰምታችኋል። ካልተነሳ እናንተ ኃጢአት ናችሁ፣ በኩነኔ ውስጥ ናችሁ፣ አልጸደቃችሁማ። ስለዚህ ኃጢአት አልተቀጣማ እያላቸው ነው የሚናገረው። የኃጢአትን መቀጣት፣ የኃጢአትን ስርየት፣ የኪዳንን ስርየት ወገኖቼ የሚክድ ነው ትንሣኤ። የኃጢአት መኮነን፣ የኃጢአት ቅጣት፣ ክርስቶስን ጽድቅ የወሰርንበት እውነት ማረጋገጫ ነው። እግዚአብሔር የኃጢአት ዕዳ እንደተከፈለ ያረጋገጠው በምንድን ነው ስትሉ፣ ክርስቶስን በማስነሳት ለኃጢአታችን የሞተው ጌታ እሱ ለኛ ጽድቅ ተነስቷል። ቅብል ነው የተደረገው፣ ሽግግር ነው የተደረገው። እሱ ሞተ ለኃጢአታችን፣ የሱን ኃጢአት የኛን ኃጢአት ወሰደ፣ ተቀጣ። ወገኖቼ የሱን ጽድቅ እኛ ወሰድን። ስለዚህ ዛሬ የምንኖረው በተነሳው ጌታ ጽድቅ ነው፣ የኛ ጽድቅ አይደለም። ቅድም ፓስተር ባይሉ እንዳለው በክርስቶስ።
ስለዚህ ጽድቅን ይክዳል፣ የኃጢአትን ቅጣት ይክዳል። እስከ ዛሬ በኃጢአት ናችሁ በኩነኔ ናችሁ ይላል። ትንሣኤ ከሌለ ትንሣኤ ወገኖቼ የኃጢአት ዕዳ እንደተከፈለ ማረጋገጫ ነው። እንዳልተኮነንን ማረጋገጫ ነው። እግዚአብሔር የዓለምን ሕዝብ ለመፍረድ ያሰበውን ሕሳቤ በልጁ በኢየሱስ ክርስቶስ ላይ ማድረጉንና ያንንም ደግሞ ቅጣት የክርስቶስን ቅጣት መስቀልን ሞትን እንደተቀበለው እንደረካ በክርስቶስ እንደረካ ኃጢአት እንደተቀጣ ማረጋገጫ ነው ትንሣኤ። እግዚአብሔር ያረጋገጠው ክርስቶስን በማስነሳት ነው። ኢየሱስ ያድናል። ሃሌሉያ። እኔ በሰማኝ በስሜት አይደለም፣ በተሰማኝና ባልተሰማኝ አይደለም ወገኖቼ። ኦልሬዲ ደን ሆኗል፣ ተረጋግጧል። ክርስቶስ ተነስቷል። ስለዚህ ያለ ኩነኔ የሆንኩበት ምክንያት ልጁ ኢየሱስ ክርስቶስ ለኔ ኃጢአት ምን ብሎ ነው? ዋጋ ከፍሎ ነው። ወገኖቼ አንድ ነገር ልንገራችሁ። የእግዚአብሔር ፍጹም ቅዱስ ነው። እግዚአብሔር ፍጹምም ፍቅር ነው። ቅዱስናው ፍትህን ይፈልጋል፣ ፍቅሩም ፍትህን ይፈልጋል። ስለዚህ የእግዚአብሔር ቅዱስና ኃጢአትን መቅጣት አለበት። በዛ ነው ፍትህ የሚያገኘው። የእግዚአብሔር ፍቅር ደግሞ ምን መሆን አለበት? ምህረት መስጠት አለበት። ስለዚህ እግዚአብሔር ምን አደረገ? ሁለቱንም በአንድ ጊዜ አደረገ። የት? ኢየሱስ ክርስቶስ ላይ የቅድስናውን በቅድስናው ፍትህ ለማግኘት የሰዎችን ኃጢአት አመጣና ክርስቶስ ላይ አረገና ኃጢአትን በክርስቶስ ቀጣ። ኃጢአተኛውን ግን በፍቅሩ ፍትህን እንዲያገኝ ኃጢአተኛውን በፍቅሩ አዳነው። መስቀል ቅድስና የእግዚአብሔር ቅድስና የረካበት ቦታ፣ የእግዚአብሔር ፍቅር የረካበት ቦታ ነው። ለምን ስትሉ ቨርቲካል እግዚአብሔርን አምላክ የተቀበለው መስዋዕትነት ነው የተደረገው። ሆሪዞንታል ደግሞ እኛ ጻድቅ ሆነን በእግዚአብሔር ፍቅር የተያዝንበት ነው። መስቀል የእግዚአብሔር ፍቅር አዋጅ ነው። ስለዚህ ወገኖቼ ያ የተረጋገጠው በምንድን ነው? በትንሣኤ ነው። ክርስቶስ የከፈለው መስዋዕት ለእግዚአብሔር ተቀባይነት እንዳለው የሚያሳየው ከሞት መነሳቱ ነው። በቃ ተቀብያለሁ፣ ረክቻለሁ፣ ባንተ ተደስቻለሁ። የሰራው ስራ የሰዎችን ኃጢአት ለመውሰድ ነው። እኔ ፍርድ ነኝ፣ ተቆጥቻለሁ፣ ከቁጣዬ አርፌያለሁ ብሎ ማረጋገጫ ያደረገው ኢየሱስን በማስነሳት ነው። ክብር ለኢየሱስ ይሁን። አምስተኛ ሙግቱ ምንድነው? በክርስቶስ ያንቀላፉት ጠፍቷላ። ስለዚህ ከዚህ በፊት ኢየሱስ ሲሉ መከራ እየበሉ ዋጋ የከፈሉና የተቀበሩ ዋጋ የላቸውም፣ ጠፍተዋል፣ ባዶ ናቸው። ከሞት በኋላ ሕይወት የለም ማለት ነው። ትንሣኤ ከሌለ ወገኖች አያችሁ፣ ትንሣኤ ከሞት በኋላ ሕይወት እንዳለ በክርስቶስ ያሉት የትንሣኤውን ጌታ የተቀበሉ እንደሚነሱ ማረጋገጫ ነው። ቁጥር 18 እንዲህ ከሆነ ከክርስቶስ ያንቀላፉት ጠፍተዋል ማለት ነው። ይህ በጣም አሳዛኝ ነው። በጣም አሳዛኝ ነጥብ ነው። የክርስቶስ ተስፋ ይዘው ለስሙ ብለው የሞቱና ቅዱሳን ሁሉ የሞቱበት በከንቱ ነው። ተስፋ እውነት ካልሆነ የዘላለም ሕይወት የለም ማለት ነው። ያንቀላፉት የሞቱት ወደ መቃብር ወርደው ቀርተዋል፣ ምንም ትንሣኤ የላቸውም ማለት ነው። ወገኖቼ የሞቱ ቤተሰቦቻችን ጌታ አንድ ቀን እናገኛቸዋለን ያለን ቤተሰቦቻችንን ወገኖቼ እና አብርሃምን፣ ነቢያትን፣ ሐዋርያትን ወገኖቼ ትንሣኤም እንደምናገኛቸው ምንድነው የሚያረጋግጥልን ስትሉ ትንሣኤ ከሞት በኋላ ሕይወት እንዳለ ማረጋገጫው ምንድነው? ኢየሱስ ተነስቷል። ከሱ ጋር ምን ብለናል? ተነስተናል። ኢየሱስ ካልተነሳ እኛም አልተነሳንም ማለት ነው ወገኖቼ። ስለዚህ በክርስቶስ የዳኑ ሰዎች መነሳታቸውን ከክርስቶስ ጋር መነሳታቸውን ማረጋገጫው ምንድነው ስትሉ ክርስቶስ መነሳቱ ነው። ክርስቶስ ወገኖቼ ትንሣኤን ካልሰበከ፣ ትንሣኤን ካላመነ ክርስትና ባዶ ነው። አልተነሳንም። ከዚህ በፊት ያሉት ወንድሞቻችን ሐዋርያት፣ ነቢያት ስለ ጌታ በመጋዝ የተተረተሩት፣ በዘይት የተጠበሱት፣ ዋጋ የከፈሉት፣ መከራ የበሉት፣ ስለ ክርስቶስ ዋጋ ከፍለው ሁሉን ነገር ትተው የተከተሉት ትንሣኤ ከሌለ የነሱ ዋጋ መክፈል ባዶና ተራ ነው እያለ ነው የሚናገረው። ግን አይደለም።
ለነሱ ክፍያ እንዳለ የዘላለም ሕይወት እንዳለ እንደሚነሱ ማረጋገጫው ክርስቶስ መነሳቱ ነው ይላል። ሃሌሉያ! የክርስቶስ መነሳት ያንተን መነሳት ያረጋግጣል። የክርስቶስ መነሳት የዘላለም ሕይወት እንዳለው ያረጋግጣል። የክርስቶስ መነሳት ስብከት ከንቱ እንዳልሆነ የምትናገረው ኢየሱስ ያድናል ብለህ የምትናገረው ነገር ከንቱ እንዳልሆነ ማወጃ ነው። የክርስቶስ መነሳት እምነትህ ኢየሱስ ሞቶልኛል ብለህ የምታምንበት እምነት ከንቱ እንዳልሆነ ማረጋገጫ ነው። የክርስቶስ መነሳት ለክርስቶስ ብለህ ዋጋ የምትከፍለው እውነት ሂሳብ እንዳለው፣ ደሞዝ እንዳለው፣ ሪዋርድ ሪተርን እንዳለው ማረጋገጫ ነው። ትንሣኤ ከሞት ወደ ሕይወት የምንሸጋገርበትን እግዚአብሔርን የምናይበት ድልድይ ነው። ትራንስፖርት ነው። የእግዚአብሔር ቤተሰቦች ከመቃብር በላይ የምድር ግራፊቲ የሞት ኃይል የመጨረሻ የሰው ጠላት ሞት ነው። ሞት በክርስቶስ ነው የተሸነፈው። የትኛውም ዓለምን ብዙ ነገር ያደረጉ ታላላቅ ሰዎች በነበሩበት ጊዜ የተከበሩ እስከ ዛሬ ድረስ የሚከበሩ ወገኖቼ ሞት ውጧቸዋል። የትኛውም የሃይማኖት ፈላስፎች መስራቾች መቃብር ይዟቸዋል። የኔና ያንተ ጌታ ግን ከመቃብር በላይ ነው። ለዚህ ጌታ እልልታና ጭብጨባ ይሰጣል። ጳውሎስ ሌላው ስድስተኛ መሞገቻው እኛ ጴንጤነን የምንለው ዋጋ የለንማ። ታዲያ ለምንድነው እኛ ሰማያዊ እያልን የሰማይ ነገር እያልን ነገራችን ትተን ሁሉን ተከትለን ጉብዝናችንን እኛ ሁሉ ነገራችንን ቅድስና እያልን የምንሄድበት ነገር ምን ዋጋ አለው ታዲያ? ከንቶች ምስኪኖች ነን። መከራ የምንበላው ዋጋ የምንከፍለው። ልብ በሉና ስሙኝ። ጳውሎስ በዓለም የነበረበት ሰዓት ላይ የሰው ክብር ነበረው። ፈሪሳዊ ነበር፣ አይሁዳዊ ነበር፣ መምህር ነበር፣ ቦታ ክብር ፊት ለፊት የሚቀመጥ ሰው ነበር። በኋላስ የተመታ የተዋረደ ጭንጋፍ ነው የሆነው እና በዚህ ምክንያት ትንሣኤ ከሌለ ታዲያ የቀደመው አይሻለኝም ወይ ነው? የቀደመው የሰው ክብር አይሻለኝም ወይ ነው? ታዲያ ለምንድነው ለክርስቶስ ብዬ ዋጋ ምከፍለው? ለምንድነው ምቀደሰው? ለምንድነው ጉብዝናዬን ለሱ ምሰጠው? ለምን እንደሌላው አልገለባበጥም? እንደሌላው ሌላ ነገር ለምን አላደርግም? ወገኖቼ ትንሣኤ የህይወት ኳሊቲን የምንለማመድበት፣ የህይወት ኳሊቲን ተለማምደን አቺቭ የምናደርግበት፣ ኃይል የምንቀበልበት ቦታ ነው። ስለዚህ እንደዚህ ነው የሚለው ቁጥር 19 ላይ እንደዚህ ይላል፣ ክርስቶስ ተስፋ ያደረግነው ለዚህ ህይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ምስኪኖች ይላል አሮጌው ትርጉም። ምስኪኖች ነን። ትንሣኤ ከሌለ ታዲያኛ ተራነና ዋጋ የለንማ። እዚህ ምድር ላይ በቃ ዝም ብለን ተፍ ተፍ የምንል ሰዎች ነና። የኛ ጉዳይ ምድር ላይ የሚያበቃ ከሆነ ይላቸዋል። የኛ ጉዳይ እዚህ ከሆነማ ከሰው ሁሉ ዓለም ላይ ካሉ ጉዳዮች ሰዎች በሙሉ የመጨረሻ ምኖች ነን? ምስኪኖች ነን ይላል። ሁሉን እግዚአብሔር ይክበርበት እያለን የምንተው ሁሉ ባዶ ሞኝነት ነው። ክርስቲያን መሆን መከራ፣ ስደትና ራስን መካድ ይፈልጋል። ትንሣኤ ከሌለ ለዚህ ጊዜያዊ ህይወት ስንል የዘላለም ህይወት እንደሌለ እያወቀን ራሳችንን መጉዳት ለምን ያስፈልገናል? ይህንን ነው በዚህ ነው የሚሞግተው ጳውሎስ። ለምን ያስፈልግ? ለምንድነው መከራ የምንበላው? ለምንድነው በትዳራችን በህይወታችን እጃችንን ጥርሳችንን ነክሰን የምንቆየው? ለምንድነው ሲሳደቡ ያልተሳደብነው? ለምንድነው ሌሎች በሄዱበት ያልሄድንበት ምክንያት? አንድ እውነት ገብቶናል። የዘላለም የሚባል ሌላ ህይወት፣ ሌላ ቤት፣ ሌላ መኖሪያ ዘላለም የሚባል የእግዚአብሔር ቤተሰቦች ያ ነው የሚያኖር፣ ያ ነው ተስፋችን፣ ያ ነው ክብራችን። ጳውሎስ ይህንን ነው የሚናገረው። እዚህ ምድር ላይ አገኘን አላገኘን፣ ተሸለመን አልተሸለመን እሱ ጉዳያችን አይደለም አለ። የአጭር ጊዜ መከራ ነው አለ። ነገር ግን ሌላ ክብር አለ፣ ሌላ ህይወት አለ። እሱን የሚያረጋግጠው ኢየሱስ ክርስቶስን በማስነሳቱ ነው። ሌላ ሽልማት፣ ሌላ ቤት አለ። መንግስተ ሰማይ የሚባል ያመንነው ክርስቶስ በመነሳቱ ምክንያት ነው። ወገኖቼ ሰባተኛውና የመጨረሻው ቁጥር 19 ላይ እንዲህ ይላል፣ ክርስቶስን ተስፋ ያደረግነው
ለዚህች ሕይወት ብቻ ከሆነ ከሰው ይልቅ የምናሳዝን ነንና የመጨረሻ ውጤት የመዳን ተስፋ መጥፋት ነው። የመዳን ተስፋ መጥፋት ከሆነ እዚሁ ምድር ላይ ከሆነ እንደዚህ አይነት መልክ አይኖረንም፣ እንደዚህ አይነት ቁመና አይኖረንም፣ እንደዚህ አይነት መዝሙር አይኖረንም፣ እንደዚህ አይነት ስብከት አይኖረንም፣ እንደዚህ አይነት ቅድስና አይኖረንም፣ እንደዚህ አይነት ህይወት አይኖረንም። ሚዘረብል ህይወት ነበር የሚኖረን። ተስፋ ግን አለ። ክርስቶስ ይመጣል፣ እናየዋለን፣ ወደሱ እንሄዳለን፣ ለዘላለም ከሱ ጋር እንኖራለን። ሃሌሉያ! ለዘላለም ከሱ ጋር እንኖራለን። ትንሣኤያችን ማረጋገጫችን ነው። ትንሣኤያችን መልህቃችን ነው። ትንሣኤያችን ወገኖቼ የክርስቶስ ትንሣኤ የመንግስተ ሰማይ መውረሻ ትኬት ነው። ያለቀ የተከፈለ በማንም አይደለም። ኦልሬዲ ክርስቶስ በከፈለው። እግዚአብሔር ቤተሰቦች ትንሣኤ የድል ህይወት ነው። ትንሣኤ የእምነት መሰረት ነው። እምነት የተመሰረተው ትንሣኤ ላይ ነው። ትንሣኤ ድልን ህይወት፣ መከራ፣ ሟርት፣ ሞት፣ ጭንገፋ፣ የዚህ ዓለም ሰይጣን የትኛውም ጉዳይ የተሸነፈበት ቦታ የት ነው ስትሉ ትንሣኤ ነው። ስለዚህ ትንሣኤ ምንድነው? ድል ነው። እስቲ ትንሣኤ ድል ነው በሉ። ቀደም እኮ ድል እያልን ስንዘምር እንደ አንዳንዶቻችን እያልን አይ ነበር ስንዘምር የነበረው። ድል እንደዛ አይዘመርም። በዲላንጉች ይባላል። ምንድነው? ሰዎች የሚናገሩትንና የሚናገሩትን ነገር በተግባር በእጃቸው ወይም በዲያቸው በሰውነታቸው ማረጋገጫ ካልሰጡት ሁለት አይነት መልእክት እያስተላለፉ ነው ይባላል። በጣም የሚገርማችሁ ነገር ከምንም በላይ ከአንደበታችን በላይ ያንን የምንገልጽበት አቋም ለሰዎች በደንብ ግልጽ ሆኖ ይታተማል። ስለዚህ ድል እያወራ ትንሣኤን እየዘመርክ እምትል ከሆነ there is something ኢነርጂ የለም ማለት ነው። ውስጥ የሚፈነቅል እውነት የለም ማለት ነው። የሚያስደስትህ ነገር እንዴት ነው የሚሆነው? እንደ እብድ የሚያደርግ ትንሣኤ እኮ እንደ እብድ ያደርጋል። ሲገባ በቃ ምንም በሌለበት ምንድነው ደስ የሚለኝ ዝማሬ እኮ ትርጉሙ ይሄ እኮ ነው። በሞላና በጎደለና በሞላ አይደለም እኛ የምንደሰተው። ክርስትና እንዴት ነው ስንል አስተማማኝ ነው። አሜን ጌታ ይባረክ የምንለው ስላለ እኮ አይደለም። በጣም እኮ ኔጌቲቭ የሆኑ ነገሮች እኮ ሞልተዋል። ከዛ በላይ የኖርን ነው። ትላንትናችን የሚነግረን እኮ ይሄ ነው። ትላንት እኮ ያለፍነው ማለፍ ለኛ ግሪን ላይት ስለሆነ አይደለም እንዴ። በጣም ብዙ ነገር እኮ አስጨናቂና ክፉ ነገር እኮ አልፈናል። ስለዚህ የትላንትና ማለፋችን ስለ ነገ መጨረስ እንደምንችል ማረጋገጫ ነው። ያ ማረጋገጫው ምንድነው? ትንሣኤ። የእግዚአብሔር ቤተሰቦች ድል የሚዘመረው በደስታ ነው፣ በፈገግታ ነው። ከረብሻችን በላይ ትንሣኤን እናዳምጥ። ከጎደለ ብሎ ከሚጨቀጭቀን ከሚያሳዝነን ያችን ሴት አታልቅሽ ያላት እኮ ለቅሶ አይገባም። በትንሣኤ ቀን ለቅሶ አይገባም ነው። የእግዚአብሔር ቤተሰቦች በትንሣኤ ቀን እኛ ቀን አይደለም እናከብረው። እኛ ክርስቶስ ራሱን የትንሣኤ ነኝ ብሏል። ሁሌ ትንሣኤያችን ነው። በድል መንፈስ ነው ዋይርድ የተደረግንበት እውነት ትንሣኤ ይባላል። አመለካከታችን፣ መንገዳችን፣ ነጋችን፣ ህይወታችን፣ ፊውቸራችን የተመሰረተው የት ነው ስትሉ ትንሣኤ ላይ ነው። ክርስቶስ ስለተነሳ ብንሞት እንሄዳለን። ወገኖቼ የጀመርነው ስራ አለመጨረሱ፣ የተዘጋ ቤት አለመከፈቱ፣ የሆነ ነገር ተንብለ ያ አይደለም። ከዛ በላይ ህይወት አለ። ከዛ በላይ ትንሣኤ የሚባል በክርስቶስ ደስ ተሰኝተን የምንኖርበት እውነት አለ። ወገኖቼ በተጨባጭ ሁኔታ ማዘን ከሆነ ከናንተ በላይ ማዘን አለብኝ እኔ። በየጊዜው ቻሌንጅ እንደሚመጣ አገልጋዮች ማዘን አለባቸው። ከእባብ ጋር ፊት ለፊት የምንገጣጠም የጨለማው ዓለም መንግስት ፊት ለፊት እየመጣ ብዙ ነገር የሚያደርግ እኛ ማዘን ነበረብን። እኛ ግን ደስተኛ ነን።
በሞላና በጎደለ አይደለም የኛ ጉዳይ። ኢየሱስ ያድናል። ባለና በሌላ አይደለም የኛ ጉዳይ። ከዛ በላይ እናያለን፣ ከዛ በላይ እናዳምጣለን፣ ከዛ በላይ እግዚአብሔር እንዳለ ይገባናል፣ ትንሣኤ እንዳለ ይገባናል። ያ ነው የሚኖረን። አንዱ ቢዘጋ ሌላ ጥያቄ ይመጣል። ጥያቄ ሌላ ጥያቄ ማረፊያ የለው፣ ማለቂያ የለው። የሚሻልህ ከጥያቄ ወጥተህ የትንሣኤውን አምላክ በሱ በጌታ መደሰት፣ ማረፍ፣ ደስ መሰኘት ነው ያለብህ። ሃሌሉያ። ባዶ ቤት እግዚአብሔርን አመስግን። በሌለበት ምንም በሌለበት አላህ አንተ በለው። የትንሣኤን ሕይወት መለማመድ እንድንችል ነው ክርስቶስ የተነሳው። ትንሣኤ ድል ነው። በሶስተኛ ትንሣኤ የመዳን ማረጋገጫ ነው። አራተኛ ትንሣኤ የትላንትና ድል ነው። ያውን ሕይወት ነው። የነገ ተስፋ ነው። ይህንን አብረን በልና እንጨርስ። ትንሣኤ በሉት። የትላንትና ድል ነው። ያውን ሕይወት ነው። የወደፊት ተስፋ ነው። ትንሣኤ በሉ። የድል ሕይወት ነው። የእምነት መሰረት ነው። የመዳን ማረጋገጫ ነው። የትላንትና ድል ነው። የዛሬ በሉ የአሁን ሕይወት ኃይል ነው። የወደፊት ተስፋ ነው። ለዚህ ጌታ እልልታና ጭብጨባ